بخليل فالق يتوحيد وراش إيمان تولد لإسلام دراش برسالة فانا صرت المدان دمك أن يعببن بقرآن كيدان بتراو منقد باندو قودنا بخليل فينوت بمارو دانا السلام عليكم ورحمة الله وبركاته يتكبراتشو يا أفريكا تي في تملكاتوچاچن እንደምን ቆይታችኋል በስዋይዱ ለኻ ፕሮግራማችን ተመልሰን በኢፍጣር ሰዓታችን ላይ ተገናኝተናል አብረን ቆይታ ስለምናደርግ ከወዲሁ ምስጋናችን ልባዊ ነው እንደምን ቆይታሃል አለን ረመዳን እንዴት ሄደ ነው አልহামዱሊላህ ሳይታሰብ ቀናቶች ይነጉዳል በጣም መጀመሪያዎቹ አካባቢ ላይ ከሼክ ሰይድ ኢብራሂም ጋር አንድ አምስት ቀናት ይመስለኛል አይቲንክ አይደለ በተለይ ረመዳን ጅምር አካባቢ ላይ መደረግ ያለባቸው ጊዜያችን እንዴት እንጠቀምበት ቁርአን እንዴት እንቅራ ጊዜ ማለት ነው ጊዜያችንስ እንዴት እንጠቀም የሚሉ ሰደቃ ምናምን እንዴት ማድረግ አለብን የሚሉ ነገሮችን ያነሳን ነበር ከዛ በኋላ ምናልባት ከትላንት ጀምሮ ደግሞ ራሳችን ያነሳ ነው ያለው ጉዳይ አለ በተለይ በእስላም ይሄ የወርቃማው ዘመን የነበሩ ወይም ደግሞ የተፈጠሩ ታላላቅ ሳይንቲስቶች አሉ አሁን የዓለም ሳይንስ በቃ አሁን ለደረሰችበት ዓለም በሳይንሱ ዘርፍ ላይ አሁን ለደረሰችበት መሰረት ይጣሉ ትላልቅ ሰዎች አልፈዋል ስለነሱ የተወሰነ አንስተ ነበር በተለይ አራዚን ኢብን ኸይተም ትናንትና በደንብ አንስተ ነበርና ያስገርማሉ ማለት በዛን ዘመን እንዴት ሊሰራ ይችላል ስታስበው በጣም ከባድ ነው ማለት መብራት የለም ምንም ተጠቀመው ምችል ሪፈረንስ ልታገኝ የምትችልበት ነገር የለም ሁሉ ነገር ጋሪዎች ነው በዛን ዘመን ግን የራሳቸውን ዓለም ፈጥረው ትላልቅ ምርምሮችን ሰርተው ላሁን እንግዲህ አይደለም ለአፍሪካ ለምናም ሳይሆን ትላልቅ የአውሮፓ ዩኒቨርሲቲዎች ውስጥ እንደማጣቀሻ እንደውም አንዳንዶቹ እንዳንዳን ዩኒት እንደ ኢንትሮዳክሽንም ሆነው ያገለግላሉ እነዚህ ታላላቅ ምሁሮች ጥናቶችና ስለነሱ ያነሳን ነበር የቆየ ነው ትናንትናም ዛሬም እንቀጥላለን ኢንሻአላህ አዎ እንቀጥላለን እኔ በጣም ይሄ የነሱ አንዱ ማሳያ የሚሆነው ከምንም ነገር በጣም ትልቅ የሆነ የሰውን ልብ የሚገዛ የዓለምን እይታ ትኩረትን የሚስብ ነገር ማሰብና መፍጠር በተግባር ማሳየት መቻል በጣም ቀላል አይደለም አሁን ላይ በዚህ ዘመን በተለይ ላለን ሰዎች ብዙ ነገሮች ተመቻችተዋል እጃችን ላይ ስልኮች አሉ በተለያየ አይነት መልኩ ልታይ ትችላለና እነኛ ሁሉ ነገሮችን ይዘን ግን እኛ ፈጠራ አዲስ ነገር የተሰጠን ነገር ላይ አዲስ ነገር ጣል ማድረግ እንኳን ሳንችል ዘመናትን ኖረን እናልፋለን አይደለ የተሰጠን ሁሉ ይቅር ራሳችን ራሱ ለግል ሳንገራ ራሳችን እንኳን መግራት ሳንችል ጊዜዎች ይነጉዱና ከዚህ ዓለም በሞት ተለየ እንላለን ታሪካችን ላይ የሚጻፈው ቀብራችን ላይ የሚጻፍ ታሪክ የሚወራልን ነገር ሳይኖር ነው አብዛኛዎቻችን እናልፈውና አላህ ይጠብቀን ከእንደዚህ አይነት የተሻለ ማንነትን ፈጥሮ ለኡማው የሚጠቅም ነገር ጥሎ ከሚያልፍ ሰው ያድርገን ግን የኛ ድክመት ኡነታው ይሄ ነው ከዚህ የዘለለ ነገር የለም የተሰጠን አትሊስት አንጠቀምምና እንዳልከው ባለፈው ካነሳናቸው መካከል አብዛኛው ቀልብ ውስጥ አብዛኛው ሲነሳ ስለ ሳይንስ ስለ ፊሎሶፊ ሲነሳ የሚወራላቸው በሙስሊሙ አካባቢም ስሙ ሲጠራ አዲስ ማይሆን ዩሮፒያንሶችም ገና መጀመሪያ አፋቸው ላይ ቶሎ ብሎ የሚጠሩት ከሚጠሩት ፈላስፋዎች እንደዚሁም ደግሞ የሳይንቲስቶች መካከል ኢብኑ ሲና አንደኛ ናቸው በጣም ፈም ናቸው በጣም ከፍ ተብሎ ነው የሚወራላቸውና አብዛኛው የዚህ ፈላስፋ የዚህ ሳይንቲስት ሐሳቦች ከሜዲሲን ከአሁን ዘመናዊው ላይ ሜዲሲን ብለን የምንጠራው የሕክምና ሳይንስ እና ፊሎሶፊ ወይም ደግሞ ፍልስፍና ላይ ያተኮረ ተደርጎ ይነሳል በተለይ ይሄ በእስላሚክ ዓለም ላይ ለ600 ዓመታት ያክል በስፋት ሲጠቀሙበት የቆዩትን ማኑዋል ነው ያዘጋጁት እንደውም ከእስላሚክ ዓለም ባሻገር በዩሮፕ በግሪክን አድርጎ በዩሮፕም የኢብኑ ሲናም የምርምር ውጤቶች በዚህ በሕክምና ሳይንሱ ላይ ያደረጋቸው አስተዋጽኦች በስፋት የሚጠቀሙበት ሪፈረንስ ሆነው ያገለገሉ የቆዩበት ስራ ነው ከዚህም ውጪ ደግሞ እንግዲህ የዚህ የሆነ ሽግግር ዘመን ነበር አይደል ሬኔሳንስ የምንለው እስኪመጣ ድረስ የሽግግር ጊዜ
ላይ ራሱ ትልቅ ፈጠራ ስለነበረ በሳይንሱ በዚህ በሕክምና ሳይንሱ ላይ የተጠቀሙበት ሊቆዩ ችለዋል እና ይሄ እንግዲህ በርካታ ነገሮችን ይዳስሳል የሕክምና ሳይንሱ ሲነሳ ዳያግኖስቲክ የአንድ ሰው ሕክምና ገና ከመግባቱ ሂደቱ ምን ገጠመ እንዴት ሆንክ ምን ያደርጋል እንዴት ያደርጋል ከሚለው ከትንሹ ጀምሮ ማለት ነው መጀመሪያ ስለ ሰውየው ህመም በስነ ስርዓት ማወቅ ስላለበት ያንን ህመም ተሰማና ከዛ በኋላ ለዛ ህመም ደግሞ መንስኤዎች ምንድናቸው የሚለው ከዛ ደግሞ ህክምናው እንዴት ነው የሚለው ይሄ እያንዳንዱ ስቴፕ እያንዳንዱ ሂደት በታላቁ ምሁር ኢብኑ ሲና ተጠንቶ ነው ለዓለም የበቃው ከዛ በኋላ ነው ይሄንን ሂደት ራሱ የተከተልከው በነገራችን አሁን ስትሰማ ቀላል ነው ግን ከምንም ሆነ ስታስብ አንድ ሰው በሽታውን አውቀ ከዛ ምልክቶቹን እንዲህ አይነት ምልክቶችን እንዴት አለ መድኃኒት ተጠቅመ ደግሞ ልትረታቸው ትችላለህ የሚለውን ማጥናት ከምንም በጣም ከባድ ነው ግን አሁን ሆኖ ተደርጎ እንዲሁ ስታይ እጅ ላይ ቁጭ ብሎ ግን ኢዚ ታስክ እንዲህ ነው የሚደረገው ብለ የምታልፈው አይነት ነው እኔም አሁን ሳወራ እንደ ቀላል ነው ማወራው አይደለ ግን በጣም ሰፊ የሆነ ጥናትን የሚፈልግ ነው ይሄን ብቻ አይደለም ሜዲሲን ወይም ሕክምናው ላይ ብቻ አይደለም ፋርማኮሎጂ በሚለው ደግሞ በፋርማሲ በዚህ በመድኃኒት ቅመማውም ዘርፍ ላይ ትልቁን አሻራ ነው ኢብኑ ሲና ጥለው ያለፉት እስከዛሬ ድረስ ሪፌር የሚደረገው መጽሐፍ የዚህ ፈላስፋ የዚህ ሳይንቲስት መጽሐፍ ነው ከዚህም ባሻገር ሌላ ልጥቀስልህ በጣም ብዙ ስለሆነ ነው ሜንታል ሄልዝ ከዚህ ከአእምሮ ጤና ጋር የአእምሮ ጤና በዚህ ወቅት በተለይ በጣም አሳሳቢ የሆነበት የመጣበት ወቅት ነው አይደለ ብቻውን ያወራ የሚሄድ ሰው በስቷል በጣም ገጥማ ብዙ በቃ አብዛኛው ሰው በራሱ ዓለም ውስጥ ሆኖ ብቻውን ያወራ የሚሄድበት ነው እንደውም ብዙ ኢትዮጵያ ውስጥ የተደረጉ ጥናቶች አሉ ይሄን ያክሉ እብደት ላይ ነው የሚል ያበደ ነው በቀን ውስጥ ይሄን ያክል ያብዳል ይሄን ያክሉ አማኑኤል ስላልገባን ነው እንጂ አብዛኛዎቻችን አብደንም እንመለሳለን ይሄ በቀን ውስጥ ያው አላህ እንትን ያለ በቀን ውስጥ ደግሞ ያው 1 2 3 እኮ ይታበዳል ይባላል ማይሆን ነገር ማውራት ሰውን የሚያስቀይም ነገር ማውራትም እኮ ማበድ ነው እንዴት እንዲህ ያለ ብለ ስቅጥጥ የምትለው ንግግር ቁጣ በጣም የሚያስበረግ ቁጣ ምናምን እንደዚህ በዚህ ሳይንስ ላይ በሳይኮሎጂ ላይ ያሉ ምሁራን በብዙ አይነት መልኩ ይጠቅሳሉ ስለ ሰው በጣም ክፉ የሆነ ሐሳብ ይመጣባል አላህ ምንም ያላረገ ሰውዬ ላይ የሆነ ነገር ይመጣል በለው የሚል ነገር እና እንዲህ አይነት ሐሳቦች በቃ ወይኔ ምን እየሆንኩኝ ነው ምናምን ያልክ ራስን የምትመልስበት ጊዜ አለና ይሄ ከሜንታል ሄልዝ ጋር ይገናኛል ይሄን በዛ ዘመን እንግዲህ በማጥናት ሜንታል ሄልዝ ላይ ሊደረጉ የሚገቡ ፕሮሲጀሮች ምንድናቸው ሰዎች ሜንታል ሄልዝ እንዴት ነው የሚጋለጡት የሚለውን በስፋት አጥንተዋል ለአሁኑ ዘመን ጥናትም በስፋት ሳይንቲስቶች በጣም ተጠቅመውበታልና ቀላል አይደለም ብዙ ስለ ኢብኑ ሲና መወራት ይችላል በጣም በተከታታይ ፕሮግራም እያንዳንዱ ነጥብ ያነሳን ብናወራ ግን ካለን ሰዓት አንፃርና ፕሮግራም ወደ ተመልካቾቻችን ማሻገር ስላለብን እዚህ ላይ አቆመዋል ፕሮግራሞቻችንም ጠንከር ይላሉ በነገራችን ላይ እኛ እዚህ ስቱዲዮ ነው ያለነው እንጂ ታላላቅ መሻይኾቻችን ኡስታዞቻችን ከስቱዲዮ ውጭ በጣም የሚገርም ፕሮግራም እየሰሩልን ነው ሰው አይደል ኢኻ የፕሮግራሙ ዋናው ስም የሄደው ከዛ ላይ ነው ወንድማማቾች ተሰብስበው ከተለያየ ቦታ የመጡ ወንድማማቾች ተሰባስበው ሐሳብ የሚያፈልቁበት ፕሮግራም ነው በተለየ ዓለም ደግሞ አለ ይሄ ፕሮግራም አለ እና አልሁዳ ላይ እና ሪሳላ ላይ ቱርክ አካባቢ ላይ በጣም የሚገርም ቦታዎች ላይ ይሄዱ ይሰራሉ ይሄ ፕሮግራምና እኛ ምናልባት በኢትዮጵያ ደረጃ በጣም ምን እንጃ ይሄን ያክል መሻይኽ ይሄን ያክል ኡስታዞች ቁጭ ብለው ሐሳብ የሚያፈልቁበት ፕሮግራም የመጀመሪያ ነው በየማስበና እኛም ይሄን ፕሮግራም ስናስተዋውቅ ስንመራ ያንስበታል ፕሮግራሙ ብለን ነው ምናስበው በጣም እንኮራበታልና በጣም ተመልካቾቻችን ይጠቀሙበታል ብለን እናስባለን ስለዚህ ይሄኛው ፕሮግራም ተከታትለን እንመለሳለን አብራችሁን የቆያችሁ ስለሆነም ከልብ እናመሰግናለን እኛ ይሄን ፕሮግራም ተከታትለን ስንመለስ ደግሞ ይሄኛውን ሐሳብ ከናንተ ጋር ያንሸራሸርን እንቆያለን መልካም ቆይታ ይሁንላችሁ بخليل فلق يا توحيد وراش إيمان تولد لإسلام دراش برسالة فانا صرت المدان دم كان يعببن بقرآن كيدان بطرعو منقل باندو قودنا بخليل فينوت بمارو دانا بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على رسوله الأمين وعلى آله وصحبه أجمعين أما بعد يتكبراتسو يا أفريكا تي في بروجرام تكتاتاي وندمنا عاتوش
السلام عليكم ورحمة الله وبركاته. بزيه بتكبروا يا قرآن ورلي حب القلوب للقرآن اللبوناوت قرآن السلامودد قرآن السنودو نكتاتلوالن نكروالن معناونم فريها السابون بملو تنتاني يادرجن وين مياستنتنن نكرالن قرآنن ካልወደድነው ግን በሚፈለገው መልኩ ባለ መቅራታችን ብሎም ባለ መስራታችን እንዘቅጣለን እንወርዳለን ከመዝቀጥም ከመውረድም ይጠብቀን እያልኩ ሸኻችን ሼኽ ኑረላህ ሐሚዲን حب القلوب للقرآن በሚል ዙሪያ ላይ ከኛ ጋር ቆይታ ይኖራቸዋል ከኛው ጋር ቆዩ اهلا شيخنا تفضل يا مرحبا بسم الله الحمد لله وصلى الله وسلم على سيدنا رسول الله وعلى آله وأصحابه وموالاه رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي قرآن مدهانتنا قرآن ممريانو الله عز وجل قرآن يسوج اللجوج كجلما للتاوت أبت بانتلاي أورد كتب لال ألف لام را كتاب أنزلناه إليك لتخرج الناس من الظلمات إلى النور ከጨለማዎች ወደ ብርሃን ሰዎችን ልታወጣበት ባንተ ላይ አወረድነው ይላል ስለዚህ ቁርአን የሰዎች ልጆች መድኃኒት ሆኖ የመጣ ለሰዎች ልጆች መመሪያ ሆኖ የመጣ ለሰዎች ልጆች ደግሞ እንደዚሁ መንገድን የሚያሳያቸውና የተፈጠሩለትን ዓላማ የሚያሳውቃቸው ከመሆኑ የተነሳ ሊወደድ ይገባል መሐባ ደግሞ من اعمال القلوب ነው ፍቅር የሚባለው መሐባ የሚባለው ከልብ ስራዎች አንዱ ነው ስለዚህ በልብ ነው ምን ወደው ልብ የሚስተካከለው በቁርአን ነው ልብ የሚድነው በቁርአን ነው ያን የራሱ መድኃኒት የሱ መድኃኒት የሆነውን ሊወደው ይገባል ማለት ነው ልብ ሲወደው ደግሞ ቁርአን ላይ ልብ ሲረጋጋ ሰውነት ሁሉ ይስተካከላል ማለት ነው ምክንያቱም ነብያችን አለይሂ ሰላቱ ወሰለም ልብ የምትባለው ቀልብ የምትባለው መሊኩል ጀሰድ ናት ብለዋልና የሰውነት ንጉስ ናት إذا صلحت صلح الجسد كله وإذا فسدت فسد الجسد كله ብለዋል እሷ ከተስተካከለች ሰውነት በሙሉ ይስተካከላል እሷ ካልተስተካከለች ደግሞ ሰውነት ይበላሻል ከዚህ አንፃር ልብን ቁርአን መውደድ ጋር ካስተሳሰርነውና ቁርአንን የሚወድ ከሆነ ምላሳችን ቁርአንን አንብቦ አይደክምም ጭንቅላታችን ራስ ምታት አይሰማውም አይናችን አይደክምም ሰውነታችን በሱ ይረካል ማለት ነው ፍቅሩ አስሮታልና መጀመሪያ ልቡ ከቁርአኑ ጋር ተሳስሯልና ማለት ነው ቁርአንን ለመውደድ ልባችን ከቁርአን ጋር ተገናኝቶ ፍቅሩ የተረጋገጠ ሊሆን ሶስት መድኃኒቶች አሉት ይላሉ ሶስት መድኃኒቶች አንደኛው እና የመጀመሪያው أن تعلم أن القرآن إذا قرأته يحبك قرآن ያነበብከው ጊዜ የኖርከው ጊዜ ራሱ ይወደሃል የሚለው ነገር ማወቅ በወደደህ ጊዜ ደግሞ ብዙ ፋይዳዎችን ይሰጣል እንዳልነው ላንተ የህይወትህ ብርሃን ይሆናል ዱንያ ላይ القرآن منهج حياة የሚል ነው መቼም እንትኑ ትልቁ ርዕሳችንና ሺዓራችን የህይወትህ መንሃጅ የህይወትህ ጎዳና ይሆናል የወደደህ ጊዜ ደግሞ ላንተ ተከራካሪ ሆኖ ይቀርብልሃል አላህ ፊት አው ምክንያቱም ነብያችን ካንተ ላይ ሙዳፊዕ ይሆናል ካንተ ላይ ተከላካይ ይሆናል ነብያችን አለይሂ ሰላቱ ወሰለም ምን ብለዋል اقرأوا القرآن فإنه يأتي يوم القيامة شفيعا لأصحابه ቁርአንን ቅሩት የቂያማ እለት አማላጅ ሆኖ ይመጣል አላህ ዘንድ ላንተ አማላጅ ሆኖ ይመጣል وفي حديث آخر أبي أمامة الباهلي بزجبوت حديث رضي الله عنه وأرضاه قرآن سويو قبر ውስጥ እያለ ሰው ተመስሎ ከረጁል ሻሂብ ሆኖ ይመጣል አሉ عرفتني አወከኝን ይለዋል አሉ አራላወቅኩህማ እና አንተ ደግሞ ሲለው ሰውየው እኔማ ቁርአን እኮ ነኝ ለሊት እንቅልፍ መከለክልህ የነበርኩት ቀን ምግብ መከለክልህ የነበርኩት እንዲህ ማደርግህ የነበርኩህ ቁርአን እኮ ነኝ ስትለፋብኝ የነበረው ዛሬ ጓደኛህ አንተ ነኝ እኔ ነኝ ይለዋል ነብያችን አለይሂ ሰላቱ ወሰለም ቁርአን ጓደኛ እንደሚሆን ምን ብለው ተናግረዋል يقال لصاحب القرآن ያሉ ለቁርአን ጓደኛ ይባላል አሉ صاحب القرآن ብሎ ማለት እኮ ዱንያ ላይ የሚያነበው ዱንያ ላይ የሚሰራበት ዱንያ ላይ ቁርአንን የሚኖር ሰው ነው صاحب የሚባለው ጥቅሉ ቁርአንን የሚወደው እና
اقرأ وارقى ورتل كما كنت ترتل في الدنيا فإن منزلتك عند آخر آية تقرأها يبالا قرآن أنبب درجة أمر يانت درجة يجنة درجة مجرشة يمتقراو يمجرشاو آيات درس نوالو سلازي قرآن يجنة درجة بقرآن آياتوች ቁጥር ነው ብለዋል ሜቱ አይሻ ረዲየላሁ ዐንሃ እንዲህ አይነት ፋይዳ ስለሚሰጥ ቁርአንን ውደደው ስለዚህ ቁርአንን መውደድ የመጀመሪያው መድኃኒት ነው ሁለተኛው መድኃኒት ደግሞ ወደ ሁለተኛው ከመሄዳችን በፊት እንደው በደንብ ሊሰመርበት ይፈልኩት በዱንያም በአኺራም የሙእሚኖች የደረጃቸው መገለጫ ወይንም ደረጃቸው የሚወሰነው ለቁርአን ካላቸው ፍቅር ነው ልክ ነው አዎ ደረጃው ራሱ የጀነት ደረጃ በቁርአን በሚቀራው ቁርአን ልክ ነው ማለት ነው እና የሚሰጠውና ሁለተኛው ምክንያት ደግሞ والسبب الثاني أن تتأمل الحسنات التي تؤتاها يمتسطو قرآن بمانبب يمتسطو حسنات بذاتون ماستنتن أنت قرآن بقراه قطر قرآن يمسط حسنة منشاو 10 ነው إخلاصه ببزّ قطر ደግሞ حسنات الله يمسطو حسنة እየበዛ የሚሄድ ነው الى 700 ضعف እጥፍ ይደረጋል ግን منشاو 10 ነው በአንድ حرف 10 ነው ብለዋል لا أقول ألف لام ميم حرف ولكن ألف حرف ولام حرف وميم حرف ألف لام ميم ستل 30 ይዘት ወጣለህ ማለት ነው أقصر سورة في القرآن هي سورة الكوثر أجر سورة بقرآن وسط سورة الكوثر نات سورة الكوثر راسو بيتشان 500 حسنة يزالش نوم ميلوت سورة الفاتحة كولت شي بلاي حسنة يزالش نوم ميلوت فلذلك أنت يهن قرآن ستقراو يمتقراو ما نسايهن يمتاغنيو أجر بذاتن ياستنتن كقرا فقلبك يحب الحسنات إذن يسويه إلى 700 ضعف يميلو حسب محبته للقرآن وحسب علاقته به وحسب العمل به እንደዚያ ሶስተኛው ቁርአንን እንድትወድ ከሚያደርግህ ነገር ደግሞ አተደብር ያንን ቁርአን ስትቀራው ማስተንተን ማዕናውን ማወቅ ያንን ነገር ምንድነው የሚለኝ ቁርአን ምን እያዘዘኝ ነው ምን እየከለከለኝ ነው ዝም ብሎ ንባብ አይደለም መልእክት ነው ስለዚህ መልእክቱ ምንድነው ይያልክ እያወቅክ መሄድ ምንድነው ከኔ የፈለገው ምን እንድሰራ ነው የሚፈልገው የሚለውን ነገር ለምሳሌ እንወሰድና ያንተ ውርድህን ስትቀራ ጧት ላይ ሱረቱል በቀራን ቀራህ እንበል ወርከዑ መዓ الراكعين አለ ወርከዑ መዓ الراكعين ማለት ምንድነው በዚህ ቃል ያዘዘኝ فذلك اليوم ሩኩዕ ከሚያደርጉ ሰዎች ጋር ተያይዘህ ሩኩዕ አድርግ ነው አይደል ያንን ነገር ያዘዘህን ነገር ወደ ተግባር መመንዘር ማለት ነው የዚያለት 5 አውቃት ሶላቶችን በራስህ ላይ በጀማዓ እንጂ ለመስገድ መወሰንና ጀማዓን ጠብቀህ መስገድ አነ ذلك يعني የቁርአን መሐባ ባንተ ውስጥ ይረጋጋጣል የቁርአን አላቃህ እየጠነከረ ይመጣል እንደገና ደግሞ ያን የምትቀራውንም ነገር ደግሞ ወደ ተግባር በመመንዘርህ ፋይዳ ላይ ትደርሳለህ ማለት ነው حسن البصري عليه رحمة الله زيش لاي من يلالو إن من كان قبلكم رأوا القرآن رسائل من ربهم قالوا كنان تبستفيت يالو تسوج قرآن كجيتا يتلاكلاتشو ملئكت دبدابي عادرقو أوقوت أي علموه أنه رسالة من الله عز وجل بزيا تردد بزيا أوقوتنا فكانوا يتدبرونه بالليل بلليت يستنتنوتال يردوتال يانبوتال ملئكتون يوقالو ويطبقونه بالنهار يعني أنهم يطبقونه بالنهار في حياتهم اليومية بإلت كإلت سراتشو بنكسكاسياتشو هلو قرآن يطبقوتال فلذلك كانوا يقولون لصحابة رسول الله كانوا قرآنا يمشون على الأرض قرآن بمدر لا يمنكساكسو قرآن نبروا إلالو نبياتنا عليه الصلاة والسلام ميتو عائشة ستأيقوا عروة بن الزبير مسلمين اللي تأيقوات عائشة ستأيقواتشو نبياتنا باهرياتشو انديت نبر بلو ستأيقوا منالو ألست تقرأ القرآن قرآن تقرأ الله هيدل قالوا قرآن ما قرأ إذن كان خلقه القرآن يساتشو باهري ما قرآن نبر لماذا؟ لأنه يطبقه حرفيا ቀጥታ እሱን ተግባራዊ ያደርጉት ስለነበር ይህ ነው እንግዲህ የቁርአን እንትን ተጥቢቁም ሊመጣ የቻለበት በሰሃባ ሐያትም ነብዩም ሰለላሁ ዐለይሂ ወሰለም ያንንም የቀረጹበት ሚስጥሩ አወለን መሐባው ሊመጣም የቻለው ደግሞ
ቢተደቡሪሂ ቁርአንን በማስተንተናቸው በመኖራቸው ማለት ነው። ኢዘን እኛ ማህበረሰቡ ጋር የጠፋው መቅራቱ ሳይሆን ተደብሩና መኖሩ ነው እየጠፋ ያለው ነው። የዚህ የፕሮግራሙ ዋናው መነሻችንም ወደ ቁርአን ህይወታችንን እናምጣው መሰለኝ መልእክት። መልእክቱ እሱ ነው። እንደገና ደግሞ አሁን አንድ ወንድሜ ዑስማን እዚህ አሁን የሆነ ነገር እያስታወሰኝ ነበር። ቁርአንን መሐባው እንዲኖር ልብ ከቁርአን ጋር እንዲገናኝ አንተ ያቃተህ እንደሆነ ለምሳሌ ቁርአንን ስትቀራው ነው ስትኖረው ነው መሐባው የሚመጣው አይደል? ቀልብ ከሱ ጋር የሚገናኘው መጀመሪያ ስትቀራው አንተ ሊከብድህ ይችላል፣ እርቲያህ ላታገኝ ትችላለህ፣ ያኒ ሊያታግልህ ይችላል። ያኔ ጨክነህ ውሰደዋለ፣ ጨክነህ ቅራዋል፣ ጨክነህ ራስህን እዚያ ላይ ያኒ ጥንክር ብለህ ቅራዋለ። ምክንያቱም መድኃኒት ነው። መድኃኒት በባህሪው ይመራል። መድኃኒት በባህሪው አይወሰድም። ግን ጭክን ብለህ ስትወስደው ደግሞ ያድነሃል። فلذلك አንተ መሐባው እንዲመጣልህ መጀመሪያ ሲከብድህ ጭክን ብለህ ቅራው፣ አለማምድ ራስህን ውሰደው፣ ትድናለህ። ልብህ የሱ መሐባ ያገኝልሃል። የተከበራችሁ የፕሮግራማችን ተከታታዮች ቁርአንን ስንወደው እንኖረዋለን፣ ስንወደው ይወደናል። የዚህኛውም ዓለም የዚያኛውም ዓለም መድኃኒታችን ያለው ቁርአንና ቁርአን ውስጥ ብቻ ነው። ከቁርአን ስንርቅ በሽተኞች ሆነን እንኖራለን፣ በሽተኞች ሆነን እንሞታለን፣ በሽተኞችም ሆነን እንቀሰቀሳለን። ከዚህ ይብቃን፣ እዚህ ያድነን እያልኩ ወደ ሙዓሊቃችን አህለን ቢሸይኽና አልፋዲል። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وصحبه من والاه በሳቸው ላይ تعليق ማድረግ የሚፈልገው حب القلب للقرآن የሚለው حب القلب للقرآن ማለት እንደው መውደድ ቁርአን መውደድ የሚለው በምንድን ነው ሊገለጽ የሚችለው የሚለውን ትንሽ ማየት ይወስናል። በመጀመሪያ ደረጃ አላህ Subhanahu Wa Ta'ala ይህን ቁርአን ለኛ ሲያመጣው ዊራሳ ነው፣ ለኛ የተሰጠነው ስጦታ ነው። ይህ ስጦታው ደግሞ በአቀባበላችን ልክ ነው የምናገኘው ምንዳ የሚሆነው በአቀባበላችን ልክ ነው። ልክ እንዲያሰራራችን እንደየስራችን ይከፈላል። ለምን አላህ ምን ይላል? ثم أورثنا الكتاب الذين اصطفينا من عبادنا ብሎ فمنهم ظالم لنفسه ومنهم مقتصد ومنهم سابق بالخيرات ذلك بإذن الله ذلك هو الفضل الكبير ይላል። ሶስት አካሎች ነን፣ ለሶስት ተከፍለናል። ቁርአን ከመጣ በኋላ ቁርአን ከተሰጠን በኋላ በአሰራራችንና በአፈጻጸማችን ለሶስት እንከፈላለን። መውደድ ያው እንደ ሙስሊም ከሆነ ጠቢዓት አልበሸሪ ያው ተፈጥሯዊ ውዴታ ይኖራል። ቁርአን መውደድ ዋጅብም ግዴታም ነው። ሙስሊም ከሆነ ይወዳል ማለት ይሄ ግን ብቻ በቂ አይሆንም። አሁን ሰው መውደድ የሚለው ነገር በምን እንደሚገለጽ ነው ያን ያክል ያልተገነዘበው ብዬ ስላሰብኩ ነው። እንወዳለን እኮ ቁርአን እንወዳለን፣ ነብዩ እንወዳለን የሚል ነገር ብዙ ሰው ላይ ይሰማል። ነገር ግን ሲወዱ ቁርአንን ኢማመሁም ፊለፊታቸው መሪያቸው አላረጉም፣ ወቃኢደሁም ሲያረጉ ነው። መሪዎች መሪያቸውና ቁድዋቸው ሲያረጉት ነው በትክክል ወደዱት ተብሎ ሊገለጽ የሚችለው ሲኖሩት ነው። አሁንም የተፈለገው ቁርአን መንሐጁ ሐያቲና የህይወታችን መንሐጅ መንገድ ጠሪቅ የምንሄድበት መንገድ አድርገን ያዘው የተባለው ለዚህ ነው። ዛሊሞች አሉ፣ መካከለኛ ላይ ያሉ ሰዎች አሉ፣ ቀዳሚዎች አሉ የተባሉት ቁርአንን ተጥቢቅ ባረጋቸው በዛ ልክ ነው የተከፈልነው። ለሁላችንም ቁርአን ስጦታ ነው፣ ተሰጥተናል። አላህ ጀለ ወዐላ በነብዩ ሰለላሁ ዐለይሂ ወሰለም አማካኝነት ይህን ቁርአን ታላቅ ኪታቡን ፊሂ ሺፋእ ወሁደን ወረሕማ እዝነት መመሪያ ሂዳያ ቀናቻ ያለውን ቁርአን አላህ ጀለ ወዐላ ለኛ ሰጥቶናል። ይሄን በትክክል ተከተገበርነው ሳቢቆች ነን፣ ቀዳሚዎች ነን። አላህ ጀለ ወዐላ መልካም ስራ ቀዳሚዎች ነን፣ ወደ ጀነትም እንደዚሁ ቀዳሚዎች እንሆናለን። ወይም ደግሞ ዝም ብለን መካከለኛ እንደ አንዳንድ ጊዜ እንሰራለን፣ አንዳንድ ጊዜ ደግሞ ችላ እንላለን። መካከለኛ የምንሆንበት ማግባብ ይኖራል። ዛሊሞች ደግሞ እንደሚኖሩ አላህ ጀለ ወዐላ ጠቁሟል። ዛሊሞች የሆኑት ራሳቸውን ነው የበደሉት። ዛሊሙ ሊነፍሲ ለምን ራሳቸውን በዳዮች ሆኑ? በዚህ ኪታብ በአግባቡ መሪ አላረጉትም፣ ቁድዋ አላረጉትም፣ መንሐጅ ሐያቲም አላረጉትም። እየተገበሩት አይደለም፣ እየሰሩት አይደለም፣ እየኖሩት አይደለም። በእነሱ ላይ የመጣ መመሪያና ዊራሳ ነው።
አላህ ጀለ ወዐላ እነዚህ ሰዎች ራሳቸውን በዳዮች ናቸው የሚለውን ነገር ብናይ ዋነኛው የሁቡል ቀልብ ቁርአን የሚገለጸው በትክክል ስንሰራበትና ስንተገብረው የሚለውን መልስ ማግኘት ይችላሉ የሚል እንትን አለኝ። ሌላው እንደው ይሄ ቁርአን ቀልብ መውደድ ለሚለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ ብቻ በቂ ነው። ቁርአን በትክክል የሚቀሩ የሚያነቡ ሰዎች ማሰፈረቲል ኪራሚል በረራ ናቸው፣ ታላላቅ መላእክቶች አላህ ጀለ ወዐላ የወደዳቸው መላእክቶች ጋር ናቸው የሚለው ብቻ በቂ ነው። ትልቅ መላእክቶች የአላህ ባሮች ዒባዱላህ الذين لا يعصون الله ما أمرهم ويفعلون ما يؤمرون لا الله جل وعلا تزاج يهون مرጥ የሆኑ ባሮች ጋር መሆን ራሱ ሌላኛው ትልቅ ደረጃ ነው። በሁለተኛ ደረጃ ደግሞ ሰው በጣም እየተቸገረም ቢሆን ሸነላህ ቅድም እንዳነሱት እየተቸገረም እየከበደውም እንኳን ቢቀራ ነብዩ ሰለላሁ ዐለይሂ ወሰለም ሁለት አጅር አለው። እየተቸገረ እንኳን ሲቀራ ስለወደደው መሐባ ስላለው ጅዲ ስላለው ፍላጎቱ ስላለው ብቻ ሁለት አጅር እንደሚያገኝ ነብዩ ሰለላሁ ዐለይሂ ወሰለም መናገራቸው ራሱ ይሄ ቀልብ ቁርአን መውደድ ምን አክል ትልቅ ቦታ እንዳለው ያመለክታል ይላል። ይፍዱላህ ማክ ሰላም። የተከበራችሁ የፕሮግራማችን ተከታታዮች አለን አብረን እናንተም አብራችሁን አላችሁ። ሌላ ሙአሊቅም አለን ተፈضل። ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመዋላ። እኔ ቁርአንን ልባችን መውደድ አለበት የሚለውን ስገልጽ ቁርአንን ለመውደድ ከአላህ መውረዱ በቂ ነው። ወኢነሁ ለተንዚሉ ረብል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን እያለ የወረደው ከአላህ ያወረደው ጅብሪል የተወረደው በተከበሩት በሰው ልጆች ሁሉ አውራ ወይም አይነታ በረሱል አለይሂ ሰላቱ ወሰላም ላይ መሆኑ ቁርአንን ለመውደድ በቂ ነው የሚል ግንዛቤ ነው ያለኝ። ምክንያቱም እኛ በእኛ ደረጃ እናርገው ቀበሌ ቀርቷል መሰለኝ አሁን ወረዳ እናርገው ከወረዳው ዋና ኃላፊ ወይም ከክፍለ ከተማው እናርገው ከዛም አልፎ ከጠቅላይ ሚኒስትሩ የሆነ ደብዳቤ ተልኮልሃል ቢባል ምንድነው የሚሰማን? ወይ ግብዣ ተዘጋጅቶልሃል ተጋብዘሃል ቤተ መንግስት ብንባል ሰው ወደ ሰው ምን ይሰማናል? ስለዚህ ከዓለሙ ፈጣሪ ከመላእክቶች ሁሉ አለቃ ቁንጮ ከጅብሪል በሰው ልጆች ሁሉ በላጭ በሆኑት ከሰው ልጅ ሁሉ በላጭ በሆኑት ለዓለም ረህመት በሆኑት ረሱል አለይሂ ሰላቱ ወሰላም የወረደ መሆኑ ቁርአን ለመውደድ በቂ ምልክት ነው ይላልሁኝ። ሌላው ምን ይላል አላህ Subhanahu Wa Ta'ala ወቁርአንን ፈረቅናሁ لتقرأه على الناس على مكث ونزلناه تنزيلا ይላል። ይህን ቁርአን አውርደነዋል አላህ ይላል ለሰዎች ላይ እንድትቀራው ለኔ ላንተ ለቀልባችንም ለህመማችንም ለኢማናችንም ለሁሉ ነገራችን ለአሳባችን ሁሉ ይህ ቁርአን ያስፈልጋል እንድትቀራው ነው ያወረድነው ይላል። ስናወርደው ደግሞ ቀስ በቀስ አወረድነው የወረደውን ያፈዙ እየተገበሩ እንደሚታወቀው ሰሃቦች እንደው በዚህ አጋጣሚ በተለየ መልኩ ለተመልካቾቻችንም ቁርአን ነው ይለፈው የሚል ግንዛቤ ላይ አልፈናል። ቁርአን አይፈሰርም አይባልም። ሰሃቦች ረድዋኑላህ ዐለይሂም ቁርአንን ሲቀሩ 10 አንቀጽ ለፍዙን አንብበው ከዛ በኋላ ምን ያደርጉት ነበር? ትርጉሙን ይረዱታል። ከዛም በመቀጠል ይተገብሩታል። ከዛ ቀጥሎ ነው ወደ 11ኛው አንቀጽ የሚሸጋገሩት። ስለዚህ ቁርአንን ማፈዝ ማንበብ አለብን የማናነብ ሰዎች፣ መሸምደድ አለብን ያልሸመደድን ሰዎች፣ መተርጎም አለብን ትርጉሙን የማናቅ ሰዎች መተግበር አለብን። ቁርአንን መውደድ ማለት በዚህ ሁሉ ይገለጻል ለማለት ወዳለሁኝ። ሌላው አላህ ልዩ ቦታ እንደሰጠው ሲገልጽ ምን ይላል? ኢነ الذين يتلون كتاب الله ይላል። እነዛ የአላህን መለኮታዊ መጽሐፍ የሚያነቡ ቁርአንን وأقاموا الصلاة شوف ከሰላት እኩል ወይም በላይ ነው ቁርአን። ምክንያቱም ስለ ሰላትም ያወቅነው በምንድነው? በቁርአን ነው። ስለ ዘካም ያወቅነው በምንድነው? በቁርአን ነው። ስለ ሐጅ ጾማችን አርካን እስላም ለኸምሳ አርካን ኢማን ሲታን ያወቅነው በቁርአን ነው። በቁርአን በኖር እንዳለብን አላህ ምን ይላል? እነ الذين يتلون كتاب الله وأقاموا الصلاة وأنفقوا ይላል። ያምስ ጊዜ ሰላትም የሰገዱ ቁርአንን ከመቅራታቸው በመቀጠል እንደገና ደግሞ ወጪ ያደረጉ ዘካን የሰጡ ከዘካም ሌላ ግዳጅ ወጪ ያለባቸውን ኃላፊነት ያለባቸውን የተወጡ وأنفقوا مما رزقناهم سرا وعلانية ይላል።
በምስጥር የሚሰጥ ሰደቃ አለ በይፋ ለማነሳሳት የሚሰጥ ሰደቃ አለ በሁለቱም يرجون تجارة لن تبور ቁርአንን መኖር ቁርአንን መውደድ ቁርአንን መምሰል የማያከስር ምንድነው ስራ ነው የተለያዩ የፖለቲካ መጻፍ የሚያነቡ ሰዎች እንበል የፍቅረኛ መጻፍ የሚያነቡ ሰዎች እንበል ተራ የሳይንቲስት መጻፍ የሚያነቡ ሰዎች እርካታ ያገኙ የማያከስር የሚባል አይደለም የሆነ ሰዓት በዚህ ጊዜን ከሚጨርስ እና የተለያዩ መጻፎችን ብናነባቸው እርካታችን ወይም ደግሞ ትርፋችን ያንም ያህል ነው ቁርአንን ያነበበ ግን ቁርአንን የኖረ ግን ቁርአንን የተገበረ ግን ሁሉ ጊዜ የማይከሰር ምንድነው ትርፍ አትራፊ ነው ስለዚህ በተቻለን መጠን እኛም እንኖረው ቁርአንን ልጆቻችንም እናኖርበት ልጆቻችንም ቁርአን እንዲያፈቅሩ እናድርግ በመምከር ሊሆን ይችላል በማባበል በመሸለም ሊሆን ይችላል ሲያስፈልግ በመቆንጠጥ ሊሆን ይችላል እኛው ራሳችን ስንቀራው ስንተገበረውና ስንኖረው በማያት ሊሆን ይችላል ቁርአንን የኔ ልጅ ማፍቀር አለበት ቁርአንን የኛ ልጆች ማፍቀር አለባቸው ቁርአንን መውደዳችን የምንገልጸው ከልጆቻችን በመስማት ነው ልጆቻችን እንዲኖሩት በማድረግ ነው ለማለት ወዳለሁኝ እስከዚህ ካየን አላህ ይቀበለን አሚን ለማለት ወደደ እኛም ቁርአንን እንውደድ እንድንወደድ የዛሬ ፕሮግራም እዚህ ላይ ይቋጫል ወደሚቀጥለው ፕሮግራም እየጋበዝናችሁ ማሰላም በጠራው መንገድ ባንዱ ጎዳና በኸሊል ፍኖት በማረው ዳና السلام عليكم ورحمة الله وبركاته የተወደዳችሁ የተከበራችሁ የአፍሪካ ቲቪ ተከታታዮች በያላችሁበት ሆናችሁ ሰላም አይለያችሁ ዛሬ ኢንሻአላህ ሼኻችንን የሰው ልጆች ቁርአንን መውደዳቸው ምን ያህል ከአላህ ውዴታ ጋራ ግንኙነት እንዳለው የምናይበትን ርዕስ አጠር ባለ መልኩ እንዲያወራሩልን ሼኻችን ፈልጋለን ሼኻችን ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ እንግዲህ ኡማው አላህን ወዳለሁ ብሎ ብዙ ይላል ስለ አላህ የአላህ ወዳጅ ለመሆኑ የማይደረድረው ማስረጃ የለውም ግን ቁርአን ላይ ስናየው በጣም ችላ ብሎ ነው ያለው ቁርአን መውደድና አላህን መውደድ ምን ያህል ግንኙነት ይኖራቸው ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ይሄ ያው እንዳሉት ነው ሰዎች ሁልጊዜ አለሁኝ በሁሉም ነገር ማለት ልማዳቸው ነው ግን ስላሉ ሊሆኑ አይችሉም እና ኩሉን የዝዑሙ ወስለም ቢለይላ ወለይላ ላ ተሻዱ ለሁም ሙሳላ ሌላ የኔ ወዳጅ ናት ይላል እንግዲህ በወትሮ ጊዜ በጣም ታዋቂ የሆነ ሴት ነበረች ሰዎች ራቆቱባት ነበርና እሷ ያው አላት ልማድ ያንዳንዱ ሰው ታማልለዋለች እንዴው ተሱ በስተቀር ሌላ ሰው እንደማታውቅ እንደማትለው እዛ ሁሉም የኔ ናት እኮ ይላል ያም የኔ ናት ይላል እየተሸወደ ማለት ነው መጨረሻ እሷ ተመስክር ሲባል ሁሉንም አታውቅ لا تقر لاحد በቃ ማነው እንትን የለም አሁን የዛ ነገር እንዳይመጣብን ያሰጋል ማለት ነው እና አላህ Subhanahu Wa Ta'ala የራሱ መስፈርት አስቀምጧል እንኩንቱ ተحبون الله فاتبعوني يحببكم الله ويغفر لكم ذنوبكم ማለት አላህን እንወዳለን ማለት ባፍ ችግር የለውም አፍ ያለው ሁሉ መናገር ይችላል ስለዚህ ንግግር ደግሞ እንደሚታወቀው ውሸትም እውነትም ሊሆን ይችላል ወይ ውሸት ወይ እውነት ነው ተሁለት አንዱ ነው የሚሆነው ግን ንግግርን የሚመዝነው ምንድነው ሚዳኛው ተግባር ነው ማለት ነው በተግባር እንግዲህ አንድ ነገር የምትወደው ከሆነ በተግባር እንደምትወደው ማሳየት ይችላል ቃል አያስፈልገውም ራሱ በቃልህ ለዛ ነገር የምትገዛ ለዛ ነገር ታማኝ ከሆንክ እንትን ነው ስለዚህ እንኩንቱም ተحبون ሁሉም እኛና አላህ እንወዳለን ያለ በመዘመር ሳይሆን ኩንቱ ተحبون ፈተቢዑኒ ነው ዋናው ነገር ኢትባዕ ደግሞ በምን ነው በአላህ ኪታብ ነው የምንመራው ማለት ነው ነብዩ አለይሂ ሰላቱ ወሰለም ከኛ የሚለዩት በምንድነው የአላህን አማና አምጥተው ወደኛ ስላደረሱ ነው ያንን ያመጡትን አማና ታልተቀበል አላህ የላከውን አማና ተቀብለን በተግባር ማናውለው ከሆነ ምኑ ላይ ነው አላህን ወደድን ማለት የምንችለው ረሱልንስ እንዴት ነው እሳቸው ያመጡትን ተልኳቸውን ታላከበር በእሳቸው መስመር ካልሄር እሳቸውን እንወዳለን ብለን በመዘመር ሊሆን ይችላል ጭራሽ ሊሆን አይችልም እና ان قوما يقولون اننا نحب الله وانا لا اقر لذاك كما قال الرسول عليه الصلاه والسلام ان على بني فلان ليسوا من آلي
እንደገሌ ቤተሰቦች ዘመዶቼ ናቸው አሉ። ዘመዶቼ ናቸው ቢሉ ምን እንደ ዘመድ አልቆጥራቸውም። ኢነማ ወልዩላሁ ወልሙእሚኑን ያሉት ማለት ነው። ስለዚህ እኛ ሙእሚኖች እስከሆን ድረስ ያንን ጌታ የመጣው ነው ማን yu'adim sha'air Allah فإنها من تقوى القلوب አላህ ያስቀመጠውን መዛሂር الاسلام ግልጽ ናቸው ማለት ነው። ሁሉም ምንጫቸው ኪታቡላህ ወሱነቱ ረሱልላህ ነው። በዛ የመጣውን ነገር የታዘዝነውን በመስራት የተከለከልነውን በመከልከል ረሱልን ፈለግ በመከተል ማን ገልጠው ከሆነ ዝም ብለን አለን ማለቱ እዲያ ነው የሚሆነው ማለት ነው። ዝም ብሎ በመጎት አንድ ጊዜ እኮ እንደውም ቁርአን ወዳለን ብሎ ሰው በጣም የሚያፈቅረው ሰው ብለን የምናስበው የቁርአን አጅር ሲነገረው አንድ حرፍ ቀርቶ በ10 አጅር ይጻፍልሃል የተባለው ለመቅራት እንኳን አይሞክርም። እስቲ ይሄንን ያሐፈዘውን ፋቲሃን ብቻ ቆሎ ሱረቱል ኢኽላስ ብቻ እንኳን ሌላ ግን 10 ብር ይገኛል ቢባል በሆነ በዱንያዊ ስራ ላይ አስመልጥ እንዴት አድርጎ ውዴታው ዱንያ ወከለለውም ሁናከ መርማተን ያለው ፊሶ ቡኻሪ አንዲት የጎና አጥንት ይታደላል ቢባል አጎርሰፍ ማንም አይቀድመው ነበር የተባለ ነገር ነው። ሰዎች ብዙ ጊዜ ያው እንዝላልነት ነገር አለ። ያላዩት አይሰዩ ይባላል። ሰው ያላየውን ነገር አይናፍቀው። ስለዚህ ብዙ ጊዜ ብዙዎቹ ባለማወቅ ነው። አንዳንድ ጊዜ ደግሞ እያወቅን የምናጠፋውም አለንም ማለት ነው። እና ቁም ነገሩ እያለ በማይረባ ነገር ቢዚ እንሆናለን እንጠመዳለን። ስለዚህ አንዴ እንደው ማስታወሱኝ ሀገር ቤት ሂጄ አንድ ዘመዴ ነበሩ ትልቅ ዓሊም ነበሩ ፈቂህ ናቸው። እና ያው እንግዲህ ተርቢያው እንደምታውቁት ያው የአቂዳው ጉዳይ ምናምን ብዙ ጊዜ ያው በጊዜው የለም ያው የሚያቋት የተወሰነች ነገር ናት። በፊቂህ ግን ያ ሐነፊያ መዝሀብ ቢጠፋ ሸገሌ ታለ ችግር የለም እንባላቸው ነበሩ። አሁን በጣም ሸምግለው አገኘኋቸው እና ሸምግለው አይናቸው ማላይላቸው ብሎ በጣም ደክመው ደላኢል الخيرات ቀን በቀን ያختማሉ። ቀን በቀን ሁሉ ጊዜ ቁርአን ገና አንድ አያት ምንጃ ተፋቲያ በስተቀር ረመዳን ብቻ ነው የሚቀርበው። አዎ እንግዲህ ያንን ይዘው እንዲያቅፈውት ነው ያለው ሐዲስ የሚባለው የዛ ጊዜ ተንቢሆል አናም ሶላዋቱ ተንቢሆል አናም ደግሞ ከፍለ ማን ነው ተንቢሆል ጋፊሊን ምናምን የሚባሉት ናቸው ኪታቦች። እነዛ የወትሮ ኪታቦች በጣም ጥቃርሻ ለብሰው እሷን ይዘው ነው ሄዱባት እንደዛ አቅፈው ነው የሚሄዱት። አሁን አልታያቸው ሲል ተስር ደግሞ ይወጋል አይደለም እንትን በገመዲሳ ይታሰራል። በዛ አጣብቆት አልታያቸው ይላል እንደዚህ ብለው ነው የሚያነቡት። ከዛ አልታያቸው ሲል እስቲ ቦታ ምንድነው ምን አታየኛለ ይልኝ ብለው ተመንደር እኔ ጋር ይመጣሉ። እዛ ነበዋለሁ ሳነበው ደግሞ በአጋጣሚ ሁሉ ጊዜ ኹራፋት ነው እንደዘሚለው ያን ነገር ንባቡ እንደዚህ ነው የሚለው ሸህ ግን ይሄ ነገር ከቁርአን ጋር የሚጋጭ ነው። ስለዚህ ይሄ ነገር በዝባት ትቡ ምን አለበት ያው ኢጥናም ነው ዝም ብሎ ሰላዋት አለ ረሱል ነብዩ ከፈነ ሶሊ አለይክ ብሎ ሲሏቸው ቆሎ اللهم صل على محمد ያው ተህያ ላይ የምትቀሩት ነው። ይሄ ይበቃዋል። እዚህ በሰበሰ ኪታብ ጋር እየታገልኩ ማያስፈልጉ ቃላቶች አሉ እዚህ መካከል ደግሞ አንተ አረበኛ ይገባዋል። እስቲ እንዲያው እንደዚህ የሚለው ነገር ከእንዲህ አይነቱ አያት ጋር አልተጋጨም ስላቸው ይመስል ሁነትም ይመስላል አሉ። የዋናቸው ደግሞ በቃ እንደዚህ የሚለው እኮ የቁርአን ጋር የሚጋጭ ነው። ያው እንደዚህ ሶሒህ ቡኻሪ ያለው እንደዚህ ነው ይሄ እንደዚህ ነው። ታዲያ ልጅ ኪታብ ይዋሻል እንዴ? አላህ ያው ዘመን እንግዲህ በአረበኛ የተጻፈ ሁሉ በቃ ነሰንቃጤ አድርገው ነው የሚወስዱት። በቃ እንደ በቃ እንደዚህ ሲሉኝ ዝም ብለው ምን አለ ቁርአን ብትቀሩ በቁርአን እኮ በአንድ ፊደል 10 ሐሰናት አለ ብላል። አሊፍ ላም ሚም የሚለው 30 ሐሰናት አለው። ይሄን ብትቀሩ ምን አለበት? እንደው ያደግንበት አይደለም ይሄን ነው አሉ። እና ሐፊዝ አይደለሁኝ አይኔም ብጽም ቢውለኛል አሁን አሉ። ቁል والله እኮ ቁርአን ነው ፋቲሃ እኮ ኡመል ኪታብ ነው። ፋቲሃን ዝም ብለው ቁጭ ብለው ብትቀሩ ምን አለ? ውስጣቸው እኮ ቢፈልጉ የሆኑ አያዎች እኮ አያጡም። በቀራም ምን البدايه للنهايه መቅራት አይገለም ናቸው እኮ በጣም ሰውየው በቃ ያቺ ያደጉባት ነገር እንደሱስ ሆና በቃ እንዲያው ነው ወረድኩባቸው በቃ እንተናልኩኝ አይቆጡም ደግሞ ማሻአላህ እንዲህ ነው ልጅ እኛ እኮ እንደው እንደዚህ ነው ያደግነው በቃ ከዛ በዙ ምክንያት خلاص ወደ ቁርአን ሰለቸው በየቀኑ ይመጣሉ ያን ነገር ይመልሰው እቺን አንብብልኝ እስቲ ንገረኝ። እኔ ማንበብ ብቻ አይደለም ማብራሪያም ጭምር ሰጠዋለሁ እላቸዋለሁ።
ጥሩ ከሆነ ጥሩ ካልሆነ ግን ይሄን ነገር ተውት አይሆንም ነው ምለው እንዳው ልጅ ኪታብ አይደለም ተጀምሮ ያደግንበት አይደለም ምን አለበት እንዴ አላህ Subhanahu Wa Ta'ala ቁርአን እኮ ያመጣው እንዲህ አይነት ኹራፋትን እንዲህ አይነት አላስፈላጊ ነገሮችን ሊመዝን እኮ ነው ቁርአን የመጣው እንጂ ዝም ብሎ ሰው የጻፈው ኹራፋትማ እንትን ተሆነ ምን ችግር ነበረው ጉድ ይላሉ እንዲህ ነው ልጅ እናቴ ትሰማለች እዚህ ቡና እያፈላችላቸው አሁን እሷ ጋር ደግሞ ጦርነት አለ የተለያየ ፍቅራው ምን ገሌ መጂን ምናምን ትላለች እሱ ለምንድን ነው ሲሄዱ እንደው ወደ ልጅ ሸጠነ ገሌን በለጥካቸው ማለት ነው ስትለኝ ታዲያ ታልበለኩት ለምን ይመጣል እኔና ቶሎ አላልኩት ራሱ እኮ ነው መጥቶ የሚጠይቀኝ ታዲያ ኩድ ትላለች ታዲያ አንቺ በሰፈሩ ያሉት በአንድ በኩል ልጅ በለጠልኝ ያለ ደስ ይላል በሌላ በኩል ደግሞ ትልቅ ሰዎች እንደፈረ እንደው ተረግሞ ይሞትብኛል ትጨነቃለች በመጨረሻ ግን አላህ ህክማው ሱብሃንአላህ እሷ ያን ነገር በመከታተሉ በየቀኑ ነው የሚወጡት ተጠቀማቸው ያን ነገር በቃ እሳቸው ደግሞ ሙዓረዱ ያደርጉም ሙዋጃሃ ያደርጉም በቃ በአድብ ነው እንዴ ስንት አመት ይሄርኩኝ ጦርነት ያረኩ ተዛ አቂዳ ለማውጣት የነበረው እንደው እውነት ልጅ በቃ እንደ እናንተ የምትለው ትክክል ነው እንግዲህ ማለት ነው አለችኝ አዎ ነው ሸጣይር ማመኑበት ማለት ነው ታዲያ ለምን አይቃወም ተቻለ አጎቴ ነው እኮ ሰውየው ተዛ እኔ እንዳው እንግዲህ ተዛሬ ጠንቋዎቹ ምናምኖቹ ትልቅ ሰው ይያልኩኝ መዘይረው ነዝር ማረገው ድረሱልኝ ምለው ሁሉ ስተት ነው አዎ ስተት ነው ሶላትሽን በትክክል ሳትሰግጂ ገሌን ድረስልኝ የራሱ መውደቂያ ማን ነው ለፍቅራ እየሰጠሽ ስለ በመጨረሻ አማልቀስ ጀመረች አላህ ይደያስ እና አሁን ምን ላድርግ ምንም ችግር የለም ተልብሹ ልቅ አርጊና ያ ሁሉ ጠንቋው አጭበርባሪው ምናምን ውሸት ነው ተዛሬ ጀምረሽ ሶላትሽን ያው ሻሃዳ ታውቃለሽ ሶላትሽን ጠብቀሽ ስገጂ ምንም ነገር የሚጠቅምሽ ነገር የለም ከዚህ በስተቀር እንደዚህ ካልሽ አላህ ይቀበለኛል አለች አዎ በቃ አልহামዱሊላህ ታው በኋላ በጭራሽ እንደዚህ ነገር አላረግም ዛሬ አብዱዬ ነው ዛሬ እንትና ነው ዛሬ ነጭ ጦሮት ይባሉ በሙሉ ትቻለሁ እንግዲህ እስቲ ልጠይቅሽ አልኳት አንቺ በስተዛሬ እድሜ ልክሽን ሸገለ እየተባለ ጠንቋይ የጥቢ ጻፊው ምናምን ዶሮ አራጁ ሁሉ ሸህ እያልሽ ስታገ እና ሀብታም እንድትሆኚ ነበር አይደለም ትخدሚው አልኳት ጤናማ እንድትሆኚ አልነበረም የታለ ሀብታም ይሆንሽው ጤናው የታለ ጤንነት ያለሽ እስከዛሬ አንዱ ነው ሙቱ አገኘሁት በዛው በጣም አደገኛ ሙት ይል ነበር ያው እሱ ለራሱ እንደዚህ ሄደ አሁን እንግዲህ አንቺ ምን ትጠብቂያለሽ በቃ አሁን እንዳው ማልቀስ ጀመረች አልহামዱሊላህ እና ታውን ጀምሮ እንግዲህ ራብ አይገልሽም አይዞሽ የምትለብሽው አታጭም እኔ ቃል ገባለሁ በየአመቱ ልብስሽን ቀለብሽን አመጣለሁ አንቺ ያለብሽ ስራ ቁጭ ብለሽ ሶላትሽ መስገድ ብቻ በዚህ እንስማማ አዎ ተስማምቻለሁ አሁን አወጣውና ያዝኩትን ብር ይሄው ለልብስ ገዝቼ ነው ሄድኩ መጀመሪያው ይሄው ልብስሽ አዲስ ልብስ ቀሚስ ኩታ ምናምን ተዛ ቀለብሽ ለአመት ልጅላት ምን ይላት ምንድነው የምትፈልጊው ያን ያህል በቃ አንድ አማዳም እህል ነው የምትፈልጊው ያን ገዛሁኝ ወዲያው እዛ እንዳረገ በመጣው በ15 ቀኗ ተቀበረች አላህ ሲወፍቀኝ እንደ ተውባዋን አድርጋ ያን የሰጠዋትን ሳትበላ በቃ መሸኛ ሆነ ማለት ነው ያከፈነ ሆነ እንትን ነው እዚህ ስመጣ ሀጂ ሳኒ በሞቱበት አመት ነው 15 ቀን ልዩነት ነው ሀጂ ሳኒ ጋር ሰንቱት እና ሰዎች ዝም ብለው የልማድ ሰለባ እየሆኑ ነው ያሉት ሰዎች አንድ ነገር ያዩትን ነገር ስለዚህ ዑለማ የሚባለውም ደግሞ ይኸው ያንንም ያህል ዓሊም 40 አመት ነው ሰፈር የነበሩት ያ ሸኽዬ ያ ግን ተነሱ አይሻሉም በአቂዳቸው ተሴቶቹ አቂዳተል አጃኢዝ ይባላል አይደል ተነሱ አይሻሉም ሸኽዬ እና እንደዚህ ሆኖ ዑለማውም ያለ መንገዱ እየደከመ መድከሙ ሳይቀር መልፋቱ ሳይቀር አዎ ትክክለኛውን የአላህን መንሃጅ ወደ ጎን ትተን ቃለ ፉላን ወቂለ ፉላን ወነሃኩም አንቂለ ወቃሉ ከሰረተ ሱአል ያለ ሁሉ ተረስቶ ይሄ ነውና ችግራችን አሁንም ሰዎች ወደ ትክክለኛው መስመር ኢላ ኪታቢላህ ወሱነት ረሱላህ መምጣት የግድ ያስፈልጋል ያላህ ያከበረውን ነው ማክበር ያለብን አላህ ያከበረውን ተተን አላህ ያወገዘውን ምናከበር ከሆነ ኪሳራ ላይ ነው የምንወድቀው ማለት ነው ጀዛኩሙላህ ኸይር ሼኽና እንደው ተመልካቾቻችን ትንሽ ሰፋ አድርገናል ታሪኩ በጣም መሳጭና አስተማሪ ስለነበረ ነው
ሙስሊሞች የአላህን ቁርአን ለመውደድ ምንም ምክንያት አያስፈልጋቸውም። ሰዎች እኮ የሚወዱት ከጥቅማቸው አንፃር ነው። ቁርአንን የወደደ ሰው ምን እንደሚከፈለው አላህ ነግሮናል፣ ነብዩ ሰለላሁ ዐለይሂ ወሰለም አስተምረውናል። ምንም መረጃ በሌለው የተለያዩ ሰው ሰራሽን ስራዎች ይዘን ቁርአንን ችላ በማለታችን ከቁርአን መራቅ የለብንምና በዚሁ ጉዳይ ላይ አላህ Subhanahu Wa Ta'ala አንድን ፊደል ከቁርአን የቀራ 10 ይሰጠዋል ብሎናልና ደግሞ ሁሉም መሐፈዝ ሸርጥ አይደለም። የሐፈዝናቸውን የምናስታውሳቸውን ሶላት የምንሰግድባቸውን እንኳን ቁርአን እየቀራን ራሳችንን ከአላህ ጋር ማቀራረብ አለብን ለማለት ነው። የዛሬው ትምህርታችን እዚህ ያበቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። بخليل فلق يا توحيد وراش የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸድተለ ተመልካቾቻችን እየተከታተላችሁ የምትገኙት አፍሪካ ቲቪ ነው። ሰዋይዱ ለኻ የረመዳን የፍጣር ሰዓት ልዩ መሰናዷችን ከኛ ጋር እየተከታተላችሁ ትገኛላችሁ። አብረን ስለሆነን በጣም ደስ ይለናል። የተለያዩ ሐሳቦችን ከዚህ ስቱዲዮ ያነሳን እንደዚሁም ደግሞ በአንድ ላይ በመሆን እንዲሁም በተናጥል መሻይኮቻችን ኡስታዞቻችን ወደ እናንተ በተለየ መልኩ ዘንድሮ ቁርአን ላይ ትኩረት ያደረገውን ፕሮግራም የሚያሻግሩበት ነው። ቆይታችን ጥሩ እንደሆነ ተስፋ እናደርጋለን። በተለያዩ የማህበራዊ ትስስር ገጾቻችን ላይ ደግሞ ልታገኙ ትችላላችሁ። ይሄንን ፕሮግራም በዩቲዩብ አፍሪካ ቲቪ 1 በማለት ከዛም ባሻገር በፌስቡክም በቀጥታ ስርጭት ልታገኙ ትችላላችሁ። ቆይት ብላችሁ ወደፊት ልታዩአቸው ትችላላችሁ ማለት ነው። እንግዲህ እንቀጥል። የተለያዩ የፈጠራ የሳይንስ የፊሎሶፊ የፍልስፍና ሐሳቦችን በማመንጨት ትልቁን የስልጣኔ ከፍታ ዘመኑን ሙስሊሙን ከፍ አድርጎ ያሳዩ ስብዕናዎችን ያነሳን ነበርና ኢብኑ ሲናን አነሳን። ብዙ የሚወራላቸው ነገር አለ። ከዛም ባሻገር ብዙ ልናነሳቸው የምንችላቸው ነጥቦች ነበሩ። ግን ባጭሩ በሜዲሲን በሕክምና ሳይንሱ ላይ ጥናት በጣም በሰፊው እንዳደረጉ በፍልስፍናው ዓለም ላይ በአእምሮ ጤና ላይ በመድኃኒት ቅመማው ላይ ጭምር በፋርማሲው ፋርማኮሎጂ ላይ ትልቅ አሻራ እንዳሳረፉ አንስቼ ወደ ፕሮግራም ሄደን ነበር። አንተ ጋርም የተወሰነ ሐሳብ አንሳና ፕሮግራሞቻችን እንደዚህ ያግባባን እንሄዳለን። ድሮ ካስታውስክ የሬዲዮዎች ላይ ዋናው ነገር ጤና ምናምን የሚለው ማስታወቂያዎች ይሰሩ ነበር። የሰው ልጅ ቆሞ ሲሄድ ነው ሌሎች ነገሮች የሚያደርገውና አይ ቲንክ እነዚህ ታላላቅ ምሁሮች ብዙ ጊዜ ጤና ላይ በደንብ ያተኮሩ ነበር። ይሄ አሁንም የምናቀርበው አራዚ የተባለው ምሁር እንዲሁ የሕክምና አባት በሚል ነው የሚታወቀው። የሕክምናም ኬሚስትሪም ላይ በጣም የተራቀቀ ሰው ነበረ። ኢራናዊ ነው። እሱም በጣም እድለኛ ሰው ነበረ። ኢራን የተወሰነውን ዓመት ኑሯል። የተወሰነውን ደግሞ በዛው በእነ ሃሩን ረሺድ በተቋቋመው በጣም የጥበብ ቤት የእውቀት ማዕከል በሆነችው ባግዳድ ውስጥ የመኖር እድል ነበርውና በዘመኑ በጣም ብዙ ዕውቀቶችን ቀስሟል እና ለአሁን ዘመን ለሰው ልጅ በጣም ፍሬያማ የሆኑ ስራዎችን ሰርቶ አልፏል። በጣም አጭር ዘመን ነው የኖረው። በ865 ቅድም እንዳልኩ ኢራን ውስጥ ነው ራይ የምትባል ከተማ ውስጥ የተወለደው። በ925 ባግዳድ ውስጥ ነው ያለፈው። አብዛኞቹ አይታቸው ከሆነ እስካሁን ስናወራቸው የነበሩት በተለይ ወደ ሰሜን አፍሪካና ቱርክ አካባቢ ምናምን ስፔን አካባቢ ካልተወለዱ በስተቀር በዛ ወደ ምስራቅ መካከለኛው ምስራቅ ቅርብ የሆኑ ሰዎች ባግዳድ የመምጣት ነገር አላቸውና የህይወታቸው ፍጻሜ ብዙ ጊዜ ባግዳድ ላይ ይሆናልና ይህ ምሁር በዚህ ጉዳይ ባግዳድ ላይ ነው ህይወቱ ያለፈው። በጣም ብዙ በተለይ ኬሚስትሪ ላይና ሕክምና ላይ ብዙ ስራዎችን ሰርቷል። ምናልባት እንደው ለአሁን ዘመን ቅድም አንተ በስተነሳና ነበር የሰራቸው ስራዎች አሁን እሱም እንደ የጻፋቸው መጽሐፍ ስታይ ኪታብ አልሐዊ የሚላል አሁን ይሄን መጽሐፍ ጽፏል። ኪታብ አልመንሱር የሚላል ቅድም አሁን አንድ ያነሳው ሐሳብ ነበር። ምናልባት በዚህ ዘመን አመጋገባችንን በማስተካከል ጤናችንን መጠበቅ አለብን የሚል መጽሐፍ ጽፏል። እሱ ኪታብ አልመንሱር ላይ ነው እሱ ነገር። በአመጋገብ ብቻ ደግሞ ጤናን በአሁኑ ሰዓት በጣም ሰዎች ልምምድ እያደረጉ ነው። ዳይቲንግ አንተም ጀምረህ ነበር። ችግሩ አትዘልቅም። ችግር ብላ ይላል። ኢፍን እኮ አይተህ ከሆነ በነገራችን ላይ በእስልምናም እኮ አንድ ሰው ማለት ብዙ ኸይር ስራ ከመስራት ይልቅ ወንጀል ቢቀንስ ነው የሚሻለው። ማለት የሆነ ቆሻሻ እናንተንን ጥሩ ነገር እያጠራቀምክ አይሆንም። በጣም ኸይር ስራውን ይዞ ስለሚጠፋ ወንጀሉ ለዛም ነው ይመስለኛል። አሁን ሰው አመጋገቡን ካላስተካከለ በፍጹም እንት ነው ስኳር የበዛበት ነገር እንትን ያደረገ አልኮል የበዛበት ነገር የተጠቀመ ሊሆን አይችልም። ከአቅሙ በላይ ደግሞ ከሚያደርገው እንቅስቃሴ በላይ የተመገበ ሊሆን አይችልም። እና ቅድም አንተም እንዳነሳው ብዙዎቻችን ሰነፍ ስለሆነ እንጂ አራዚ ግን በዛ ዘመን የሰው ልጅ በቃ አመጋገቡን በማስተካከል
ጤናውን መጠበቅ ይችላል የሚል በመጽሐፍ ደረጃ አዘጋጅቷል። ሌላው ደግሞ ይሄ ኢሞሽን እና ሜንታል እና ኢሞሽንን በዚህ ላይ ጥናት ሰርቶበታል። ስሜትን ስሜት አስተሳሰብን ስሜትን እንትን አድርጎ አእምሮ ጋር አያይዞ ይሰራዋል። ቅድም ያልከው ከኢብን ሲናም እንደ የአእምሮ ጤና ላይ ሰርቷል እንዳልከው አይነት ነገር ነው። ሁለቱም ኮንትሮል በማድረግ ጤናችን አሁን ላይ ስለ ኢሞሽን በጣም የሚወራበት ዘመን ነው። የስሜት ብልህነት በሚል ኢሞሽናል ኢንተለጀንስ ምንላቸው ጉዳዮች ከሜንታል እንትን ጋር ያደረጉ የሰዎች ስነ ልቦና ላይ በጣም የሚሰሩ ሰዎች በጣም የሚያነሱት ሐሳብ ነው። ይሄ በጣም ጎበዝ ነው የምትለውን ሰው በስራ የሆነ ደግሞ እቺን ፍራንካውንን በማግኘት አቨሬጅ የሆነ አይኪው ሌቭል ላይ ወይም ደግሞ ኢሞሽናል ኢንተለጀንስ ሌቭል ላይ ያለው ሰውዬ ይሮጦበት ያመልጠዋል ይበልጠዋል። ብዙ ማሰብ ብዙ ማንበቡ ሳይሆን እዛው አንዲት ነገር ላይ አሰላስሎ እሷን አድምቷት አቨሬጅ የሆነ አይኪው ያዘ ሰውዬ ይበልጣልና ኢሞሽን ቀላል ሳይንስ አይደለም። የሰዎች ስሜት ማጥናት በጣም ከባድ ነው። የሰው ልጅ ደግሞ ራሱን ጭምራ ያውቃል። ስለራስ ባህሪ አታውቅም። የሆነ ጊዜ የሚገለጥ ባህሪ ይመጣል። ፍንግል ብለህ እንደው አሁን በዚህ አንበሳ ገባ ብትል ሰንጥቆ የሚወጣ ሰው እዚህ ሊኖር ይችላል። አንበሳውን ጥሎት ምናምን ገፍትሮት ሊወጣ የሚችል ሰው ወይ ማንነት ውስጥ ሊኖር ይችላልና የሰው ልጅ ኢሞሽኖች በጣም የተለያዩ ናቸው። ደግሞ በግንኙነትም ስታስብ ብዙ ነገር አለ። የፍቅር ግንኙነት ላይ ኢሞሽን አለ። ከሰው ጋር ባለ መስተጋብር በስራ ቦታ ላይ ኢሞሽን አለና ማንጠቀምበት ቦታ የለም። በዛ ጊዜ ይሄን ማሰብ ነብዩ ሰለላሁ ወደ እናንተ የተላኩት ይሄ ባህሪያችሁን ሙሉ ለማድረግ ወይ ደግሞ ባህሪያችሁን ተስተካክሉ ነው። የሰው ልጅ የመጨረሻ በነገራችን ላይ አሁን ቅድም አነሳው እኮ የሰው ልጅ ገንዘብ ቢያግበሰብስም ስልጣን ቢይዝም እውቅናው ቢመጣም ስነ ምግባሩ ካልተስተካከለ አንድ ሶሻል ሚዲያ ላይ ብዙ ጊዜ ሰሞኑን በዚህ አመት ይመስለኛል ኡስታዝ በድር ሁሴን አንድ ሚለው ዳዋ አለኮ አንዳንድ ሰዎች የባህሪ አንተን ክፋትህን ፈርተው የሚወዱ ሰዎች አሉ። ክፉ ሰው ማለት ይሄ ነው የተባለው። በቃ አሁን አንተ ላንት ይስቃል በክፉነትህን ስለፈራ ጥቃትህን ስለፈርቶ ይስቃል አንተ ሲመጣ ትሪት ያደርጋልና ይሄን ነገር ለማስወገድም ይመስለኛል ረሱል ሰለላሁ በቃ እናንተ ለተሚመል አኽላቅ በቃ አኽላቃችሁ ለማስተካከል ነው የመጣው የመጨረሻው ጫፍ ላይ እንዲደርስ የማድረግ ስራ ነውና ይሄንን በጣም አራዚህን ሰርቶበታል። ሌላው አራዚ ከሰራቸው ስራዎች ውስጥ ልክ አሁን ምንድነው የሚባለው የአምቡላንስ ሰርቪስ አለ አይደል? አንድ ሰው ከታመመ በኋላ የሆነ ጉዳት ከደረሰበት በኋላ የኢመርጀንሲ አገልግሎት ይሰጣል። እሱ በዛን ዘመን በዛን ቴክኖሎጂ በነበረው ተጨባጭ አንድ ሰው ከታመመ በኋላ እስከ ዋናው ህክምና እስከሚደርስ ድረስ የሚደርስበትን ጉዳት ለመቀነስ ጥናት እንደማለት ነው። ይሄን ጥናት ሰርቷል። በመጽሐፍ ደረጃ ማዘጋጅቷል። የሱ መጽሐፎች አሁንም በአውሮፓ ደረጃ እንደማጣቀሻ ይሆናሉ። ምናልባት ቅድም እንዳልነው አራዚ ከስም እንኳን ራዘስ ነው ምናምን ነው የሚባለው በአውሮፓዎች ራዘስ ይባል ምናልባት የአረብ ስም እንዳይመስል ሆን ብሎ ተደርጎ አሻጥሮች ስለነበሩ ነው። ምናልባት እንደው እንዳንድ ቲፕ ካስታወስክ ታታሮች የሙስሊሙን ስልጣኔ በዛ ዘመን በነበረው ጦርነት ሲያሸንፉ አንድ ሙሉ ባህር ከለሩ ተቀይሯል ይባላል እኮ ባህር ውስጥ ጥለውት ስልጣኔ ብዙ ጊዜ መጽሐፍ ውስጥ ነው የሚቀመጠው። መጽሐፍን ደግሞ እንትን ካስወገድክ ያው ሰዎች ይሽመደመዳሉ። ትንሽ አመት ነው ተንገዳግደው ሊቆሙ የሚችሉት 20-30 አመት ከቆዩ በኋላ መጽሐፎቻቸውን ምናምን ይረሳሉ እንደማለት ነውና ባህር ውስጥ አድርገውት ባህር ሁሉ እንዲቀየር አድርጓል እና ብዙ ሰዎች አልፈዋል ማለት ነው። ያው ይሄን ሁሉ ያነሳን ያለ ነው። በተለይ ይሄኛው ጄነሬሽን ለውቀት ትኩረት መስጠት አለብን። በነገራችን ላይ ገንዘብ ብንይዝ ምንም ብንል ሲስተም ውስጥ ገብተህ ካልሰራ ሀገርህን ካልጠቀምክ ምንም ዋጋ የለውም። አንዳንድ ጊዜ ራስን መጥቀም ብቻ ይመስለናል በህይወት መኖር እንደ ሀገር አሁንኛ 100 ምናምን ሚሊዮን ህዝብ አለን ኢትዮጵያ ውስጥ ለዚህች ሀገር ምን አድርገናል እንደ አንድ ግለሰብ ማድረግ አለብን። ተምረን ከተማርነስ በኋላ ደግሞ መሬት ላይ የሚወርድ ምን ስራ ሰርተናል? አገልግሎትስ ምን ሰጥተናል? የተማርነው ትምህርት ለውጦናል ወይ? አትሊስት እንኳን ትራንስፖርት ቦታ ስንሄድ ስነ ምግባራችን ምን ያክል ነው? አንድ ሰው ሲናገረን ምን አይነት መልስ ነው የምንመልሰው? እስከታች ድረስ ማሰብ ይኖርብናልና በተለይ እንደ ሙስሊም ማህበረሰብ ብዙ በሐዲስ በቁርአን የተማርናቸው ያወቅናቸው በጣም ብዙ ነገሮች አሉ። መሬት ላይ ግን አውርደን ምናልባት እቺ ዓለም ምን ያክል ትቀየራለች እንደው እስኪ ይሄን ማሳየት እንችላለን የሚል ምናልባት የቅድመ አያቶቻችን ታሪክ ማንሳቱ እኛንም ካነሳሳን በሚል ነው። አዎ ከማነብነብ ባሻገር በተግባር መኖርን መለማመድ በጣም አስፈላጊ ነው። ብዙ ነገሮችን ዛሬም ትላንትም ነገም እንሰማለን ሰምተናል። ነገር ግን ኖረናል ወይ የሚለው ላይ መስራት ነው። ግን ዕውቀትም ያስፈልገው እኮ ለዚህ ነው አይደለ? ጥርት ያለች ኸይር ስራ እኮ የሚሰሩ ሰዎች አሉ። ብዙን ሞክረ
ይበላሽባል እخلاص ምኑ ግን አንዳንዶቹ ጥርት ያለች ይሄም ጭንቅላት ይፈልጋል ማሰብ ይጠይቃል በደንብ ራሱ ኸለዋ ላይ ቁጭ ብሎ ማስተንተን ይፈልጋልና ያንን ማድረግ በጣም አስፈላጊ ነው እንዲህ ሲኮን ግን ማንንም ከምንም ትልቅ ነገር መፍጠር ይችላል ይህ የረመዳን ክስተቶች የተሰኘው ፕሮግራም ነው ወርሃ ረመዳን የወሮች ሁሉ አውራ የለውጥ መጠንሰሻ ረመዳን የግለሰቦች መለወጫ ብቻ አይደለም በዚህ ክቡር ወር በእስላም ከፍታ ላይ መሰረት የጣሉ ክንውኖች ተካሂደዋል የሙስሊሙ ዓለም እንዲከበር ምክንያት ሆኖ ታላላቅ ጦርነቶች ተከናውነዋል አያሌ ግዛቶችም ወደ ሙስሊሞች ተጠቃለዋል በርካታ ተጽዕኖ ፈጣሪ ግለሰቦች ተወልደዋል በዚህ ፕሮግራም በወርሃ ረመዳን በእያንዳንዱ ዕለት የተከናወኑ ታሪካዊ ክስተቶች ይተረኩበታል በዛሬው ፕሮግራማችን በረመዳን 7ኛው ቀን ከተከናወኑ ክስተቶች ውስጥ የተወሰኑትን እንተርካለን በወርሃ ረመዳን 7ኛው ዕለት በ361ኛው ዓመተ ሂጅራ የግብጽ አልአዝሃር ዩኒቨርሲቲ ተከፍቶ አገልግሎት ጀመረ በዛው ዕለት የመጀመሪያው በሙአዚን አዛን ተብሎ በውስጡ ሰላት ተጀመረ አልአዝሃር ዩኒቨርሲቲ የተከፈተበት ዋነኛ ዓላማው በጊዜው ግብጽን ሲያስተዳድር የነበረው የፋቲሚያ አገዛዝ የሺዓ አስተሳሰብን በግብጽ ምድር ለማስፋፋት አስበው ነበር ነገር ግን በአጭር ጊዜ ውስጥ በሰላሃዲን አልአዩቢ ምክንያት አስተምሮቱን ወደ ሱኒ ሊቀይረው ችሏል አልአዝሃር ዩኒቨርሲቲ ስሙ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ልጅ ፋጡመቱ ዛህራን ለማስታወስ ታስቦ ይወጣ ነው የፋቲሚያ ሥርዓት ገዥ የነበረው ሙአዝ ሊዲኒላህ ግብጽ ካይሮ የገባው በዚሁ በረመዳን 7ኛ ቀን ነበር ምክንያቱም የአዝሃር ዩኒቨርሲቲ መከፈትን መሰረት አድርጎ ነበር በወርሃ ረመዳን በ7ኛው ቀን ሰሪ ሰቅጢ በ251 ዓመተ ሂጅራ ሼክ ሐጃዚ በ875 ዓመተ ሂጅራ ሕይወታቸው አልፏል بخليل فلق يتوحيد وراش የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸርተል ተመልካቾቻችን የተከታተላችሁ የምትገኙት አፍሪካ ቲቪ ነው የኢፍጣር ሰዓት ልዩ መሰናዷችን ሰዋይዱ ለኻ ወደናንተ እየሄደ እየቀጠለ ይገኛል የተለያዩ ሐሳቦችን ከዚህ ከስቱዲዮ ሆነን ያነሳን ፕሮግራሙን ያስተናበረን እንገኛለን አብዱራህማን ጣሂርና ፉአድ ሙሂዲን እዚህ ነን ከበስተጀርባ ካሜራ ማኖች ጋር ሆነን ከናንተ ጋር ቆይታ ያደረግን እንገኛለን እንግዲህ ቀደም ብለን ያነሳናቸው ሐሳቦች አሉ በተለያየ አይነት መልኩ ዞሮ ለናውራ ምንችለው ስለ ዕውቀት ነው እዚህ ጋር ትልቁን ድርሻ የሚይዘው የዕውቀት አስፈላጊነት የዕውቀት ጠቃሚነትን ነው ዕውቀት ደግሞ ኢግኖር የተገጨበት ዘመን እየሆነ የመጣ ይመስላል አሁን ላይ ዞሮ እንግዲህ በመናወራቸው ሐሳቦች ላይ ያወራና ያለነው ስለ ዕውቀት ነው ዕውቀት በጣም አስፈላጊ እንደሆነ ዕውቀት በብዙ አይነት መልኩ ሊያስከብርህ እንደሚችል ዕውቀት ለዱንያም ለአኺራም ጠቃሚ እንደሆነ መገንዘብ እንድንችል ነው እንጂ ከዛ የዘለለ የአንድ ሰው የፈጠራ ውጤትን ማውራት በራሱ ይዞ የሚመጣው ለውጥ የለም ሰው ላይ ግን ዕውቀት በዛ ዘመን የነበረውን ዕውቀት ዛሬ ላይ ግን እጅ ላይ ብዙ ነገር ኖሮ እንዲኖር ያላረከው አንተ እንደሆንክ ነው አገርህም አይደለም የተወለድክበት ቤተሰብም አይደለም ሁኔታዎችም ሳይመቻቹልህ ቀርቶ አይደለም በተለይ በዚህ ዘመን ሁኔታ አልተመቻቸልኝም ብትል ሚስቅብህ ብዙ ነው ብዙ ሁኔታ ተመቻችቷል በብዙ አይነት መልኩ ማለት ነውና በጣም ስፔሻል ኬዝ ከሌለህ በስተቀር ማለት ነውና ዕውቀት ደግሞ በዚህ ዘመን ኢግኖር ተገጭቷል ማለት ብዙ ሰዎች ካየ በተለኛ ኮሚኒቲ ላይም የሆነ ብልጭልጭ ነገር በጣም ያታለለን የመጣ ይመስላል የዱንያው ወሽቅድምድም በጣም ይታያል ጎልቶና ሰኪና ማጣት መብቃቃትን ማጣት ይመጣል ይሄ ደግሞ የዕውቀት ጉለት ነው ለምንድነው ገንዘብ ያገኘውት ለምንድነው ዕውቀት ያገኘውት ለምን ተወዳጅነትን አገኘው ለምን ዕውቅናን አገኘው በዚህ ምን ማድረግ አለብኝ አላህ እየፈተነ እንደሆነስ በዛ ዕውቀት በዛ ዝና በዛ ተቀባይነት አላህ እየፈተነ እንደሆነስ በዛ በተሰጠህ ሞያ ዩኒክ የሆነ ነገር ይዘ አላህ ሰጥቷል እኮ ፈን ነው በቃ ለይቶ ሰጠ ግን የፈተነ ሊሆን ይችላል ላንተ ብቻ ደግሞ የተሰጠ ነገር አይደለም የተሰጠው ካንተ ባሻገር ሌሎችንም እንድታገለግል እንድትጠቅም ጭምር ነው ካልሆነ በአላህ ምን ሰርተ ልታልፍ ነው ታዲያ
ያለህ እውቀት ከሆነ በእውቀትህ ነው የምትጠየቀው እሱን ሰርተህ ታልፋለህ ጃሂል ኮንክ ደግሞ ግዴታ የተጣለብህን ነገር ካረክ ደግሞ በዛ በጅህልና ልክ ነው ጥያቄዎች የሚቀርቡት ክብደቱም ቅለቱም በዛ ልክ ነውና እውቀት በጣም ቸል ያልነው ነገር ሆኗል መላ ብቻ እየተባለ የመጣበት ዘመን ነው መላ ያስፈልጋል ግልጽ ነው መጨረሻ ላይ ግን መላ የለውም ነው የሚሆነው መላ የለውም የርካታ ጥግ የለውማ እርካታ አያልቅም አያበቃም እንደገና እንዴት ልጠቀም የሚለው ነገር ውስጥ ደግሞ ሰዎች የሚያጠፋቸው ገንዘብ ራሱ እኮ የሚያጠፋበት ደረጃ ይደርሳል አንድ ሼክ በቅርቡ እንዲሁ እንደቀልድ ሲያነሱኝ የእናንተ አካባቢ ሰዎች ያሉ እኔ የተወለድኩበትን አካባቢ ያነሱን አስቸገሩን በቃ ገንዘብ እንያዝ ብለው ገበያ መርካቶ ገቡና ከየመድረሳው ከየእንትናቸው አገራቸው ላይ ብዙ የሚያገለግሉ ሰዎች ገንዘብ እንያዝና ቆይ ዲኑን እናገለግላለን ብለው መርካቶ ገቡ አሁን ስንሄድ ኩርቶ ህንጻ ላይ ቁጭ ብለው እክትላጥ ከተቃራኒ ጾታ ጋር ቁጭ ብለው ያሽካኩ ቡናቸውን ሻያቸውን ይጠጣሉ በገንዘቡ ግን ዲኑን እኮ መካደብ ይችሉ ነበር አይ በቃ አጠራቀሙት የታለ ነው አሉ የታለ ማለት ዝሮ ገንዘቡ ኋላ ይረሳል ለራስ ብቻ ይሆንና ማህበረሰብን መጥቀም የሚችለው ሰው ይቀራል እሱም ይቀርበታል በነገራችን አንተም ይቀርብሃል እኮ ወደ ራስ ብቻ ካዘነበልክ በቃ ማህበረሰብን ጠቅመ ለዲንህ አኑረ የምታልፈው ነገር ይቀርባል ቀረብህ ነው እስላምን ከማገልገል ውጪ በሆንክ ቁጥር ቀረብህ እንጂ እስላም ይቀረው ነገር የለም ማያዙም ያው እውቀት ሲኖር ከተገኘ በኋላ ገንዘቡ የት ላይ ላውለው የሚለው ነገር መነሳት ይችላል ብዙ እንደ ጥያቄ ሊነሳ የሚችለው ምናልባት እኔ እንደድል ጉዳይ ሆኖ ሁላችንም እናነሳው ነገር አለ የእውቀት የሚጎልብን ብዙ አለ አንዳንድ ጊዜ አካዳሚኩ ላይ የሄደ ሰው አለ አጋጣሚ የዲኑ ጉዳይ ሊጎልበት ይችላል ዲን ላይ በጣም ደግሞ ጠንካራ ብዙ ነገሮችን ሂዶ አካዳሚኩ ላይ ደግሞ ትንሽ እድሉን ላያገኝ ይችላልና የሷሃቦችን ታሪክ ማንሳት እንችላለን በነገራችን ላይ እስልምና እዚህ ደረጃ እንዲደርስ ያደረጉት በተለይ እነዚህ በጣም ትንሽ ቁጥር ያላቸው መነሻው ላይ የነበሩ ሰዎች አሉ ምናልባት ከነ አሊ አካባቢ ላይ 16 አካባቢ እድሜ ነው ከነሱ ውጭ አብዛኞቹ ትልቅ ሰው ከሆኑ በኋላ ነው እስልምናን የተቀላቀሉት ያን ሁሉ ተጽዕኖ የፈጠሩት ከየት አመጡ ካልከኝ በጣም ባጭር አመት ለውቀት የነበራቸው ጉጉት ከፍተኛ ስለነበር ዓለምን እንዲረዱ አድርጓቸዋል ያውቀት እስከ ስፔን ድረስ እስከ ሰሜን አፍሪካ ድረስ ማስተዳደር ይችላል በነ ዑመር ዘመን ከየት አመጣው ነው ካል ከባድ ነው በቃ አጭር አመት አንተ ካናየትክበት ጥሩ ሐሳብ ካለ መማር አለብህ ነው አንድ ፈሊጥ ደግሞ አለች አሁን ቅድም አንተ አስተናሳይ ነበር ዋናው ብር ነው ከተማረ በኋላ አንድ ሰው ምን ገንዘብ ያገኝ ምን ያደርጋል ደሞዝ እቺና ደሞዝ ሽንኩርት አትገዛም ቤት ኪራይ አይከፍልም ማለት አንዳንድ ጊዜ እውቀት መቀጠር ሌላ ነው ሌላ ጉዳይ እኔ አሁን እሱ ነው መቀጠር ሌላ ነው ማወቅ እውቀትን መቅሰምም ሌላ ጉዳይ ነው ስለ እውቀት ስለሆነ ምንም እውቀትና ይሄ ገንዘብ ምንም የሚገናኘው ነገር የለም አንዳንዴ በቃ ገንዘብ ስትቸገርስ አሁን አንዳንድ ጊዜ ተቸገርክ አይደለ ያ ገንዘብ የተቸገርክበት ወይ ደግሞ የሆነ ሀጃ የገጠመ ጊዜ በጣም ዳይሌማ ውስጥ ይሄ ሁለት መንታ መንገድ ላይ ስትቆም የሚፈታልህ እኮ እውቀት ነው እውቀት መማርና ይሄ ገንዘብ ማግኘት በፍጹም አይገናኝም በተለይ ሙስሊም ማህበረሰብ ጋር ዘንድ ያለው ነገር ምንድነው በቃ ልጁ ትንሽ ፎረሽ ካደረገ አይ ልጁ ዝንባሌ የለውም እዚሁ ነው ሱቅ ይዋል ነገር ነው የሚባለው ግን ቢያንስ ቢዝነስ ማኔጅመንት እንኳን ሳያውቅ እንዴት ገበያው ማሻሻል እንዳለበት ማያውቅ ልጅ ምን ያደርጋል እሱ ከዚህ በኋላ እስከ 12ኛ ጎበዝ አድርገህ ካላስተማርከው ምክንያቱም እዛ ላይ ያልተጋ ንግድ ላይም አይተጋም ስቶክ ማርኬት እየመጡ ነው አሁን ገበያ እንድትመራዋለህ አክሲዮን የሚባል ነገር አለ ወደፊት በጣም ከባድ ነው የሚሆነው ከዛ በኋላ ዲጂታል ይሆናሉ ስራዎች ሁሉ አንተ ምንም አታመጣም የዛኔ ምናልባት ገንዘብ እንኳን ካሹ እንኳን ቢኖርህ እንዴት ከሌሎች ነጋዴዎች ጋር ወዳደር የሚለው ነገር በጣም ሌላ ሳይንስ በጣም ሌላ ዓለም ነው የሚፈጠረውና እውቀት ምንም ከእንትን ጋር የሚወዳደር ነገር የለውም ሁለተኛ ደግሞ የሰው ልጅ በእድሜው የፈቀደለ በየእድሜው ማድረግ ያለበት ነገር ማድረግ አለበት የ18 የ17 የ16 የ13 ዓመት ልጅ ምን ሊሰራ ይችላል መማር ነው ያለበት በዛ እድሜ መስራት ባለበት እድሜ መስራት አለበት ምናልባት ስራና ትምህርትን እንዴት አቻችሎ መሄድ ይችላል የሚል ምናልባት ባለሙያዎች ሐሳብ ይሰጡበት ይችላሉ እሱ ያስማማል በጣም በትክክል እውቀት ይሄ ነው ተብሎ በአንድ የዘርዝረ ሐውርተ መጨረስለት ጉዳይ አይደለም በብዙ አስፈላጊ ነው ይሄንን የሚያነሳ ነው ቀደም ብለን ያነሳናቸው ምሁራን ሳይንቲስቶች ለእውቀት የሰጡት ደረጃ ከፍ ያለ ስለሆነ ዛሬ ላይ እኛ እንድንጠቀም አድርገው አልፈዋል ማለት ነው ሌሎች ፕሮግራሞች ከዛ በኋላ ይቀጥላሉ የተራዊ ቀጥታ ስርጭት ሰላቶች እንደዚሁም ደግሞ ሌሎችም ከተራዊ በኋላም የሚተላለፉ የተለያዩ ፕሮግራሞች አሉ እነሱ ይቀጥላሉ ተመልካቾቻችን ከኛ ጋር ቆይታ ያደረጋችሁ ስለሆነ እናመሰግናለን በድጋሚ ማርኮ ሚላኖ ከኛ ጋር ከአልባሳት ጋር እየሰራ ይገኛል በኤሊያና ሞል እንደዚሁም ደግሞ 4 ኪሎ ብርሃንና ሰላም
ፊት ለፊት በሚገኘው ሱቃቸው ማርኮ ሚላኖ፣ ማርኮ ሎሬንዞ ብላችሁ ልታገኟቸው ትችላላችሁ። እጅግ አድርገን እናመሰግናለን። ፕሮግራሙን ተከታተሉት። ከዛም ሌሎችንም የአፍሪካ ቲቪ የረመዳን ልዩ መሰናዶችን የተከታተላችሁ ቆይታ አድርጉ። ነገ በተመሳሳይ ሰዓት ኢንሻአላህ እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸርተን ለመዳን ደምቀን ያበብን በቁርአን ኪዳን በጠራው መንገድ ባንዱ ጎዳና በኸሊል ፌኖት በማረው ዳና